አብይ ከመጣ በዚህ 7 ዓመት ውስጥ ባደረግኩት ጥናት የኢትዮጵያ ሕዝብ በቁሙ ሞቷል የሚል ድምዳሜ ላይ ደርሻለሁ። ሰላሙን አጥቶ ወጥቶ መግባት አቅቶት ሰርቶ መብላት አልችል ብሎ ዝም፣ የኑሮ ውድነቱ ጣራ ነክቶ በልቶ ማደር እንኳን ተቸግሮ ባለበት ሰዓት ዝም፣ በሚሊዮን የሚቆጠር ወጣት በጦርነት ሲያልቁ ዝም፣ በግዴታ በየቤታቸው በየትምህርት ቤቱ ታፍነው ወጣቶች ታፍነው ሲወሰዱ እያዩ ዝም። ኢትዮጵያ ዳር ደንበሯ በተለያዩ ቡድኖች እየተደፈረ በየጊዜው ህዝቦቿ ሰላማቸውን ሲያጡ፣ ጋምቤላ በየጊዜው ሲዘረፍ፣ ጋምቤላ ሲጣስ፣ አንድ ወረዳውን ሙሉ ሲቆጣጠሩት፣ የወርቅ ማዕድኑን ሲዘርፉት ከውጭ የመጣ ሽፍታ ዝም። የኢትዮጵያ ህዝብ ዝም። ከዚህ በላይ ሞት ምን አለ? እንጨት ከመልቀም ጫካ ከመመንጠር ከኩበት ጭስ ከእንጨት ለቀማ ያድነናል ብለው ላባቸውን ጠብ አድርገው የሰሩትን አባይ ግድብ ኤሌክትሪክ ማመንጫ ለሱዳንና ለኬንያ ሽጦ በሚያገኘው ገንዘብ ለድሮን እና ለጦር መሳሪያ እያደረገ ሲጨፈጭፈው ዝም። ራያና ወልቃይትን ፋኖ ለህወሓት አሳልፎ ሸጠው ብሎ የውሸት ፕሮፓጋንዳ ሲያወሩ ዝም። ልጆቹን ዓላማ በሌለው ጦርነት እየወሰደ ሲጨርስበት ዝም። ከዚህ በላይ መሞት ምን አለ? ዝናብ አዝንቤያለሁ እያለ ሲዋሸው ዝም። ነዳጅ እያወጣው ነው ሲለው ዝም። ነዳጅ ከወጣ ለምን ነዳጅ አይቀንስም? በዚች ሀገር ላይ ዝናብ የሚያዘንብ ከሆነ የሰውዬ ለምን በድርቅ በተጎዱ አካባቢዎች ላይ ዝናብ አያዘንብም? ለምን የሀገራችን ገበሬ በዓመት 3 ጊዜና 4 ጊዜ እንዲያመርት አያደርግም? በዝናብ ችግር ምክንያት የማያርሰውን ገበሬ ችግር ለምን አይፈታለትም? ወልቃይትና ራያን ለትግራይ ለህወሓት ለመስጠት ፕሪቶሪያ ላይ ራሱ ተስማምቶ መጥቶ ፋኖ አሳልፎ ለህወሓት ሰጠው እያለ ሲያወራ ዝም። ፋኖ እንኳን ወልቃይትና ራያን የራሱን ቤት እንኳን የመሸጥ እድል የለውም። የራሱ ቤት በየከተማው እየፈረሰበት ቤቱ እየታሸገበት ነው ያለው ፋኖ አይደለም እንዴ? ፋኖ ከህወሓትና ከኤርትራ ጋር እየሰራ ነው ኢትዮጵያን ሊያፈርስ ነው ሲል ዝም። ኢትዮጵያን እያፈረሰ ያለ አብይ አህመድ ነው። ኢትዮጵያን ሲኦል ገብቼ አፈርሳታለሁ ብሎ የተናገረው ኢትዮጵያን ሲኦል ገብቼ አፈርሳታለሁ ያለውን የህወሓት መሪ ወይም የህወሓት ቡድን ስልጣን ሰጥቶ ኢትዮጵያን እያፈረሰ ያለ አብይ አህመድ ነው። ወልቃይትና ራያን ፕሪቶሪያ ላይ ተስማምቶ አሳልፎ የሰጠ ራሱ አብይ ነው። ህወሓትም አብይን እየጠየቀው ያለው በፕሪቶሪያው ስምምነት መሰረት ወልቃይትና ራያን ስጠኝ ነው እያለ ያለው። ማረጋገጫው ይሄ ነው። ህወሓት እየጠየቀ ያለ በዚህ ልክ ነው። እኛ ኢትዮጵያን ሲኦል ገብቼ አፈርሳታለሁ ከሚል ህወሓት ጋር አይደለም እየሰራን ያለ ነው። ለትግራይ ህዝብ ከሚቆረቆር ለኢትዮጵያ ከሚቆረቆር ህወሓት ጋር ግን እንሰራለን። ይሄ ነው እውነቱ። አብይ ራሱ አይደለም ወይ? ብልጽግና ራሱ አይደለም ወይ? ወልቃይትን በምዕራብ ትግራይ አካቶ የምርጫ ጣቢያዎችን በቻርተር አላስቀመጠልንም ወይ? ስለዚህ ወልቃይትን የሸጠው ወልቃይትን አሳልፎ የሰጠው አብይ ነው፣ ፋኖ ነው። በዚህ ይህን እውነታውን ማወቅ አይቻልም እንዴ? የሞተ ሰው ብቻ ነው ይህ ሁሉ ግፍ እየተሰራ ይህ ሁሉ ሀገር እየፈረሰ ዝም የሚለው ሬሳ ብቻ ነው። የሞተ ሬሳ ብቻ ነው ይህን ማድረግ ዝም የሚለው። በህይወት ያለ ፍጡር ግን ማንኛው መብቱን ያስከብራል፣ መብቱን ይጠይቃል፣ የሀገሩ ደህንነት ያሰገዋል፣ የቤተሰቦቹ ጤንነት የቤተሰቦቹ ደህንነት ያሰገዋል። እንዴ ለምን አንናገርም? ለምን አንናበብም? ለምን አንጠይቅም? ለምን በቃ አንልም? በቃ ማለት አለብን። ለዚህ ነው በዚህ 7 ዓመት ውስጥ ባደረግኩት ጥናት የኢትዮጵያ ህዝብ በቁሙ ሞቷል ብዬ እንድናገር ያስቻለ። አንዳንድ ሰዎች አሉ አብይን የመረጣችሁት እናንተ አይደላችሁም ወይ የሚሉ ሰዎች አሉ። አዎ ለሀገሬ ስለ አብይን ደግፌዋለሁ። ለሀገሬ ጥሩ ሲናገር ስለነበር ደግፌዋለሁ። ጥሩ የሚሰራ መስሎኝ አላፍርበትም። ጥሩ የሚሰራ መስሎኝ ደግፌዋለሁ። መጥፎ ሲሰራ ግን አልደገፍኩትም። እኔ ሀገሬን ሲበድል፣ ህዝቤን ሲበድል፣ ሲገድል፣ ሲያፈናቅል አልደገፍኩትም እኔ። ነገር ግን ልንገራችሁ፣ አብይ ከእስከዛሬ ስህተቱ ተምሮ
እስከዛሬ ከሰራው ስህተት ተምሮ አሁንም ለኢትዮጵያ ሕዝብ አስቦ ሽንፈቱን አምኖ በቃኝ ከዚህ በኋላ ጦርነት በቃኝ ብሎ የስካውኑ ቆርቆሮት ስልጣኑን በሰላም አስረክቦ ከሄደ አሁንም አብይን ደግፈዋለሁ። ልንገራችሁ፣ አሁንም አብይን ደግፈዋለሁ። ለምን? ከዚህም በኋላ ያለውን የህይወት መጥፋት ከዚህም በኋላ ያለውን ኪሳራ ስለቀነሰልኝ ማለት ነው። እደግፈዋለሁ። በመለጠ ደግሞ አንቺም እንትን በይውና በተለይ እኔ ሸሁ አብረን ገብተን የሆነ ነገር መስራት አለብን ብዬ አስባለሁ። ምክንያቱም በተለይ ከዚህ ከኛ ከእምነቱ ጋር ተያይዞ በጣም በርካታ አሁንም ገና ያልተቀየረ አሁንም ገና አብይ አህመድ ነው በሚል የኛ ሙስሊሙ ማህበረሰብ ላይ የምናያቸው አንዳንድ ነገሮች አሉ። እውነት ለመናገር ከራሳችን ከቤተሰብ ሁሉ ጀምረሽ በቅርብ የምናውቃቸው ጓዶች ራሱ እንደዚህ አይነት እንትኖች ስላሉ እንደው መልክቶችን ማስተላለፍ ብንችል፣ ምክንያቱም ከኛ የተሻለ በርካታ ፎሎወርስ ስላሉ አንዴ ሳትወጣ ማለት እኔ ሳልወጣ ሽሮ ለንደን ፋን ነው የሚለውን አካውንት አስገባልኝ። ወርቁ ነው። እሺ አቹዝ ግባ አንዴ ከተመቸ እነ ወርቁ ትልቅ ስራ ቅድም ያልኩ ለንደን ፋኖች ሜቢ በቪዲዮም ካወካቸው ትልቅ ስራ ሲሰሩ ነበር። ያው ስለ ቢቢሲም ስለ ጋዜጠኞችም ስትጠይቅ ስለሰማሁት ማለት ትልቅ ስራ የሰሩት እነሱ ናቸው። ትልልቅ ጋዜጠኞች በተሰበሰቡበት ገብተው አሁን በቀደም ለታ ኦልሞስት 2 ቀን ቢሆን እንመጣለን እናያቸዋለን ብላቸዋል። አበባ ላከልኝ ሲል እንደፋን ነው የሚለው የለም እኔ ይታየኝ እስቲ አበባ ላከ ወይ አስገባው ፊሽ አጤ እሺ ቴንኪው እናመሰግናለን ወንድማችን። እንኳን ደህና መጣ። እውነት ለመናገር ከምንም በላይ ያው እያየን ነው የምትሰሩት ስራ። በባለፈው እንደውም ባወጣችሁ መግለጫ እኔም ትንሽ ቅር ብሎኝ ነበረ። ነገር ግን ትክክል ነው። ምክንያቱም ከዚህ በኋላ ፋኖ እንደ አማራ ፋኖ አንዱ ናችሁ ካልመጣችሁ ከዚህ በኋላ ስራችሁን ሁሉ በዚህ ልክ ነው በሚል እያንዳንዱ የምታደርጓቸውን እንቅስቃሴ እከታተላለሁ አያለውና እውነት ለመናገር ትልቅ ክብር አለኝ። ሌሎችም እንደናንተ ቢሆኑ እናንተን ማገዝ ቢችሉ በያሉበት አካባቢ ሁሉም እንደናንተ ወንድሞች እንግዲህ በርካታ ስቴቶች አሉ በዛ ልክ አይደለምና እናንተ ግን ቀን ከሌት ብዙ መስዋዕትነት እየከፈላችሁ በጎዳና ሰልፍ ላይ የምታደርጓቸው ትናንት ላይቭ ላይም እያየሁት ነበር። እዛ አዳራሽ ውስጥ ገብታችሁ ከምንም በላይ በጣም ደስ ብሎኛል። እንደዛ በስክሪኑ እንትኖ ታደርጓቸው የነበሩ ነገር ያለውን ቅቡልነት በቃ የዛን ምላሽ ሁሉ ስሰማ እጅግ በጣም ውስጤ ነው የተደሰተው። ምክንያቱም ትልቁ ነገር እንግዲህ እንዳለመታደል ሆኖ ብዙ ጊዜኛ አማራ መሪዎች ሲሞቱ ሲጠፉ ከዛ በኋላ ነው የሚዘመርላቸው። አሁን ላይ ፕሮቴክት ማድረግ መቻል አለብን ተቋማችንም ሆነ ድርጅታችንና እንደ ሁሉም ሰው ከናንተ ጎን ቢሰለፍ የናንተንም ተሞክሮ ወደ ሌሎች ማስፋት የምትችሉበት በውስጥ መስራት የሚፈልጉ ሰዎች አሉ። ነገር ግን ብዙ እንትኖች አሉ አውቃለሁ። በመካከላችሁም ብዙ አንዳንድ ሰርጎ ገብ የተለያዩ ሐሳብ ይዘው የመጡ እናንተን ኢቭንፍ ለመከፋፈል የሆኑ የሚሰሩ ሰዎች እንዳሉ ያው ከውስጥ እኔም አንዳንድ ነገሮችን አውቃለሁኝና እውነት ትልቅ ክብር አለ ለእናንተ። በጣም ጥሩ ስራ ነው እየሰራችሁ ያለጋችሁ። በተለይ ታላላቅ ተጽዕኖ ፈጣሪ መሪዎች፣ አመራሮች ከምንም በለው ደግሞ የኛው አሽከር ሆኖ አሁን ላይ አንድም ሰው ድምጽ መሆን ያልቻለበት ያን ያክል እንግዲህ ከመቼውም ጊዜ በላይ ካየናቸው ካሳለፍናቸው መሪዎችና ጊዜ እጅግ በጣም ዘግናኝ በሆነ ቢያንስ ለንጹሃን ያደረጋችኋል። እኔ አንዳንድ አማራ ፋኖ እንደው በኮሩስም ትልቅ ክብር አለኝ በተቋሙ ስም ከልብ አከብራችኋለሁ። በርቱ ጠንክሩ የሚል እንትን ያለኝ በበለጠ ግን አሁን እዚህ እኛ አካባቢ በብዛት ምንድነው ትዊተር ላይ ያን ያክል ሰው ተጠቃሚ ብዙም አይደለም እና እንደው በዚህ ቲክቶክ ላይ የሆነ ፕላትፎርም ቢፈጠር ምክንያቱም ብዙዎቻችን ያው እንጠቀማለን ግን የትዊተር እንትን ላይ ብዙ የሚጠቀም የለም ያው እኛ ጋር እንደምታውቁት ያለውን ሁኔታና እንደው በዚህ በቲክቶክ ፕላትፎርሙ ላይ ድምጽ ምን ሆንበት የበለጠ ግሩፖችን ከኛም ከናንተም በአካል ምናልባት ከዚህ ካለው ጋር ታይዞ በርግጥ በውስጥ አንዳንድ ሰዎች ጋር እንትን ምንላቸው አሉ እየተፈጸሙ ያሉትን ፎቶዎችን ቪዲዮዎችን ተጨባጭውን መረጃዎችን ለናንተ መለት ከለት የምናደርስበትና የበለጠውን ከምናወራ ከምንነጋገረው ይልቅ ለናንተ
የሚታይ የሚዳሰስ ነገር ብንልክላችሁ ምናልባት አሳማኝ ዶክመንትም ይሆናል ብዬ ስለማስብ በዛ ልክ የምናደርስባችሁ መንገድ ቢመቻች ከዛ በበለጠ የሚታይ እንግዲህ ያው እንዳልሽው ቅድም ባልናቸው ቤቶችም ብዙዎችን አይተናል። አናስገድድም። አሁን የሰው ልጅ ማንነቱ ተቆርቁሮ ለህዝቡ እንትን ሲል ነው እንጂ አሁን ጆከር እውነት ነው በብዙ ነገር አንዴ ይሰደባል። እሱ ብቻ አይደለም በርካታ ብዙ ሚሊዮን ከ500 ከ600 ሺህ በላይ ተከታይ ያላቸው በርካታ ብዙ አማራዎች አሉ። አንዳቸውም ግን ድምጽ አልሆኑም። ስለዚህ እንደው ቀጣይነት ያለው ስራ ከዚህ በኋላ ባለው ነገር ላይ አብረን ተባብረን የምንሰራበት ሁኔታዎች ቢመቻች ከምንም በላይ ግን እኔ ከሸሁ ጋር ሆነን ሌሎችም አሉና በዚህ ከእምነቱ ጋር ተያይዞ እውነት ለመናገር ገና ነው አሁንም ይቀራል። በተለይ ከዚህ ከኛ ከሙስሊም ከእስልምና እምነት ተከታዩ ጋር ተያይዞ አሁንም አድፍጦ ያለበት ሁኔታዎች አሉ። ምክንያቱም አጀንዳ ሲሰጣቸው ብቻ ተልኮ ሲሰጣቸው ብቻ ነው እየወጡ አይተናል። ከዚህ በፊት እንደው ጊዜያችሁን እንትን እንዳለ እንጂ ቀድምም ስናገረው ስለነበር መካነ ሰላም ላይ ያ ሙስሊም ተገደለ ተብሎ ምን ያክል በስርዓቱ ሰልፍ በየቤቱ ቲክቶክ ቤተሰብ ተከፍቶ ስንቱን እንትን ሲል ነበር። አሁን ግን ወሎ ላይ ምንም ንጹሃን በርካታ ንጹሃን ሲታረዱ ሲጨፈጨፍ አንድም ሙስሊም ድምጽ የሆነ አካል የለም። አንድም ሰልፍ ይወጣ የለም። ስለዚህ ይሄ የፖለቲካ ስራ እንደሆነ አሁንም የማንቃት ስራ መልእክት የማስተላለፍ ስራ ሰፊ ፎሎወርስ ያለዎች ጋር ከዛ ላይ ብታመቻችልና እኔና ሸሁ ገብተን እንደው 2-3 ደቂቃም ቢሆን መልእክት የሚችለው ነው የሚታገለው። እኛ እዚህ ስላለን ነው የምንታገለውና እህቶቻችን ወንድሞቻችን ለምታረጉት ነገር መቼም ምንም ምርቃት የለኝም። የምንታገለው ለራሳችን ነው። እኔ የምታገለው ለራሴ ነው ብዬ ነው ማለት ለማንም አይደለም የምታገለው ለራሴ ነው የምታገለው። በዛ መንፈስ ነው እንግዲህ የህዝቦቻችንን መገደል የህፃን ልጅ የ8 ዓመት ልጅ በእናቷ ፊት መደፈር የ80 ዓመት ልጅ የ80 ዓመት ማሆይ እንግዲህ መደፈር ያ ቀስቅሶት የማይወጣ የተኛ አማራ ካለ እንግዲህ ምን እንደምናረገው እግዚአብሔር ወቅ በዚህ በላይ የሚመጣብን ነገር የለም። ያ ወንድማችን ያነሳው ነገር አለ። በዚህ በሙስሊም በክርስቲያን ለማስነሳት የሚሰሩ ስራዎች ብዙ ስራዎች አሉ። እንግዲህ የአማራ ህዝብ ነቅቷል የሚል እምነት አለ። በአሁን ሰዓት ነቅቷል። ሞር ደግሞ እናንተ እንደዚህ